የሲቪልና ቤተሰብ ምዝገባ ጥቅሙ የለም ወደር። ውድ የከተማችን ነዋሪዎች ኤጀንሲው አዲስ የአገልግሎት አማራጭ ለተገልጋዮቹ ይዞላችሁ መጥቷል። የሲቪል ምዝገባ እና የነዋሪነት አገልግሎት ኤጀንሲ ላለፉት ዓመታት ሪፎርም በማድረግ ዘመናዊ ቴክኖሎጂ አማራጮችና አዳዲስ አሰራሮችን በመዘርጋት ለውጥ ያመጣ ሲሆን አሁን ደግሞ ለከተማዋ ነዋሪዎች የሚሰጠውን አገልግሎት ፈጣን፣ ተደራሽ፣ ምቹ ለማድረግ የሚያስችለውን አገልግሎት ይበልጥ በማዘመን የትም መሄድ ሳይጠበቅብዎ ባሉበት ቦታ ሆኖ የሞባይል መተግበሪያውን ብቻ በመጠቀም የልደት መታወቂያ እና ያላገባ አገልግሎቶችን ማግኘት ይችላሉ። አጠቃቀሙን በተመለከተ እንደሚከተለው እናያለን። ሲስተሙን ለመጠቀም መጀመሪያ ስልካችን ላይ ወይም ደግሞ ሞባይላችን ላይ ብራውዘር ሊኖረን ይገባል። ይህ ብራውዘር የድረገጽ ማሰሻ ነው። የድረገጽ ማሰሻ መክፈት ይኖርብናል። የተለያዩ የድረገጽ ማሰሻ ወይም ብራውዘሮች አሉ። ጉግል ክሮም፣ ሳፋሪ፣ ማይክሮሶፍት ኤጅ የምንለው፣ ሞዚላ ፋየርፎክስ። እነዚህን አንዳቸውን ከነዚህ ውስጥ አንዱን መተግበሪያ በስልካችን ወይም ደግሞ በሞባይላችን እንከፍታለን። ይህን ከከፈትን በኋላ አድሬስ መጻፊያ አድራሽ የተለያዩ ድረገጾችን ብራውዝ የምናደርግበት ነው። ስለዚህ ይህን አዲሱን ኦንላይን አገልግሎት ማግኘት የሚያስችለንን ሲስተም አድራሻ ማወቅ ይኖርብናል። በመጀመሪያ ይህን ካወቅን በኋላ ቀጥታ ብራውዘሩ ላይ ገብተን መክፈት ነው የሚሆነው ማለት ነው። እሱን ለማድረግ የከፈትነው ብራውዘር አድራሻ ማስገቢያው ዩአርኤል ማስገቢያው ቦታ ላይ እንሄድና እዛ ላይ እንጽፋለን ማለት ነው። አድራሻውም እንደሚከተለው ይቀመጣል። www.portal.aacrsa.gov.et የሚለውን ካስገባን በኋላ ኢንተር ስንለው አገልግሎት መስጫ የኦንላይን አገልግሎት መስጫ ፖርታሉ ወይም ደግሞ ድረገጹ ይከፈትልናል። ከተከፈተ በኋላ ቀጥታ ምን ሄደው የመጀመሪያ ስራችን ፋይዳን ከነዋሪነት ምዝገባ ቁጥር ጋር ማስተሳሰር ነው። ይህን ለማድረግ በቀኝ በኩል የሚገኘው ሎጊን የሚለውን በተን ክሊክ እናደርጋለን። ሎጊን የሚለውን ክሊክ ስናደርግ የምዝገባ ቁጥር እንድናስገባ ይጠይቀናል። ይህ መታወቂያችን ላይ ወይም ደግሞ የምዝገባ ማረጋገጫችን ላይ የሚገኝ የነዋሪነት ምዝገባ ቁጥር ነው። ኤኤ ብሎ የሚጀምር እሱን እናስገባለን። የቴክስት መጻፊያ ቴክስት ቦክስ ላይ ምዝገባ ቁጥሯን ካስገባን በኋላ ኮንቲኒው የሚለውን በተን ክሊክ ስናደርግ ፋይዳን ማፕ አድርግ የሚል ኮምፕሌት ፋይዳ ማፒንግ ቢፎር ዩ ካን ሎጊን ይለናል። ስለዚህ ሊንክ ዊዝ ፋይዳ አይደንቲቲ እንለዋለን። እሱን ክሊክ ስናደርግ እዚች ጋር ምዝገባ ቁጥሩ ይመጣልናል። እሱን ካረጋገጥን በኋላ ኮንቲኒው እንለዋለን። ኮንቲኒው ስንለው ስማችን እስከ አያት እንድናስገባ ይጠይቀናል። ይሄ መታወቂያችን ላይ ያለ ስም ትክክለኛ ስፔሊንግ ልዩነት ሳይኖር ሆኖ ማስገባት ያለብን። ላይ ጋር ሂንት ይሰጠናል። እሱን ካየም በኋላ ቬሪፋይ ስንለው ትክክለኛ ብቁ ነን ማለት ነው ፋይዳ ማፕ ለማድረግ። ስለዚህ ሎጊን ዊዝ ፋይዳ ብለነው ክሊክ ካደረግን በኋላ የፋይዳ ቁጥር እንድናስገባ ይጠይቀናል። ይህ ቁጥር ፋን ነምበር የምንለው ነው። የፋይዳ ቁጥር የምንለው ፋይዳ አሊያንስ ነምበር 16 ዲጂቱ ነው። 16 ዲጂቱን እዚህ ጋር እናስገባለን ማለት ነው። እዚህ ጋር የምናስገባው 16 ዲጂቱን ነው። የፋይዳ 2 ዲጂት 12 ዲጂት እና 16 አለ። ስለዚህ እዚህ ጋር የምናስገባው 16ቱን ፋን ነምበር የሚለውን ነው። እሱን ካስገባን በኋላ ኢንተር ስንለው ኦቲፒ ይልክልናል። ያን ኦቲፒ እናስገባለን። ኦቲፒው 6 ዲጂት ነው። ይህን ካስገባን በኋላ ቬሪፋይ ስንለው መረጃው ከሁለቱም ስርዓት ከፋይዳ ከሲአርአርኤስ ስርዓትም እንደዚሁም ከፋይዳ ስርዓት ያሉት ይመጡልናል። መጀመሪያ የምንመለከተው ከሲአርአርኤስ ስርዓት ያለው ነው። ሁለተኛ ደግሞ ከፋይዳ ስርዓት ያለው ነው ማለት ነው። ጎን ለጎን ይመጡልንና
ቼክ እናደርጋለን ማለት ነው። መረጃችን ትክክል መሆኑን ቼክ ካደረግን በኋላ እዚህ ጋር የምትመለከቱት ቴክስት ቦክስ ኢንፎርሜሽን ፍሮም ሲአርአርኤስ ይላል፣ ኢንፎርሜሽን ፍሮም ፋይዳ ይላል። አንዱን እንመርጥና ኮንቲኒው እንለዋለን ማለት ነው። ኮንቲኒው የሚለውን በተን ክሊክ ስናደርግ ወደ ቀጣዩ ፋይዳ ሊንክ ማድረጉ ኮምፕሊት ለማድረግ እና አገልግሎት ለማግኘት ተጨማሪ የምንሞላቸው ማስረጃዎች አሉ። እዚህ ጋር የምትመለከቱት የቤቱ ባለቤት መረጃ ነው። የቤቱ ባለቤት መረጃ ሙሉ ስም እናስገባለን፣ የቤት ቁጥር እናስገባለን። ምዝገባ ቁጥር ካለው ምዝገባ ቁጥር ነው የምናስገባው። ይሄ የቤቱ ባለቤት ነው። ብዙዎቻችን የራሳችንን ድጋሚ እያስገባን ስለሆነ መረጃው ትክክል መሆን ስላለበት የእኛን ካስገባን አገልግሎት የምናገኝበት ቤት የቱ መሆኑን የትኛው ቤት መሆኑን የትኛው ቤት ቁጥር መሆኑን ስለማናቅ ጥንቃቄ ማድረግ ይገባል። ይህን ካስገባን በኋላ ኮንቲኒው ስንለው ወደሚቀጥለው ይወስደናል። የፋሚሊ ኢንፎርሜሽን እንድንሞላ ነው እዚች ጋር የሚጠይቀን። የፋሚሊ ኢንፎርሜሽን የእናት ስም፣ የአባት በአማርኛና በእንግሊዝኛ ከሞላን በኋላ በተመሳሳይ የአባትም ስም የአባት እስከ አያት እንሞላለን። ያን ካደረግን በኋላ ኮንቲኒው የሚለውን በተን ክሊክ ነው የምናደርገው ማለት ነው። ኮንቲኒው የሚለውን በተን ክሊክ ስናደርግ ኢመርጀንሲ የሚል አለ። ወደ ኢመርጀንሲ የአደጋ ጊዜ ተጠሪያችን እዚህ ጋር እነዚህ መረጃዎች የቤተሰብ የአደጋ ጊዜ ተጠሪ ከነባሩ ሲስተም ይመጣሉ፣ ግን መቀየር ከፈለግን እንድንቀይራቸው ነው ማለት ነው። ኮንቲኒው ስንለው አሁንም ወደ መጨረሻው በርዝ ፕሌስ የትውልድ ቦታችን የት ነው የሚለውን እንድንሞላ ይጠይቀናል። እዚህ ጋር ስንሞላ ትክክለኛ የትውልድ ቦታችንን ሴሌክት አድርገን መሙላት ይኖርብናል። ከዚህ ፊት ሞልተነው ከሆነ አይጠይቀንም ወይም አምጥቶ ያሳየናል ማለት ነው የት እንደሆነ። ከሌለ ነው የምንሞላው። እሱን ካረግን በኋላ ሪኳየርድ አስፈላጊ መረጃዎች አሉ፣ እሱን እንሞላለን። እዚህ ጋር የምናየው የአይዲ ነው። አይዲ በሁለት መልኩ እናስገባለን። በብራውዝ አድርገን ወይ ቀጥታ ከሞባይል ማስገባት እንችላለን በፎቶ። እንደምትመለከቱት ብራውዝ አድርጌ አይዲያችን የፊት ለፊትና የኋላ አስገባው። እሱን ካረኩ በኋላ ከጎኑ የምትመለከቱት ያስገባውት መረጃ ትክክል ነው አይደለም የሚለውን ማየት ካስፈለገ የአይን ምልክቷን ክሊክ አድርገን ማየት እንችላለን። ሁሉንም መረጃ አስገብተን ከጨረስንና ችግር ከሌለበት ኮንቲኒው እንለዋለን። እዚህ ጋር ሰመሪ ፔጅ ያመጣልናል። እያንዳንዱን ፔጅ በሰመሪ መልኩ አድርጎ ነው የሚያመጣልን። ይህን ሰመሪ ፔጅ አይተን ችግር ካለ ባክ የሚለውን ክሊክ እናደርጋለን። ምንም ችግር ከሌለበት ግን ቀጥታ ሰሚት የሚለውን በተን ክሊክ ነው የምናደርገው ማለት ነው። ሰብሚት ስንለው በትክክል እንደተመዘገብና የመከታተያ ቁጥር ይሰጠናል። ይህን የመከታተያ ቁጥር አስገብተን ማየት እንችላለን። አገልግሎታችን ምን ላይ እንዳለ ፔንዲንግ ላይ ነው ወይስ ደግሞ አፕሩቭድ ተደርጓል፣ የፋይዳ ማፒንጉ ኮምፕሊት ሆኗል ተጠናቋል የሚለውን የምንከታተልበት ነው።